አሳሩ በዛብህና ምክረሰናይ በሆጋቸው የሁላችንንም የኑሮ ጉዳይ ያነሳሉ። በምክረ ሐሳባቸው ሕይወታችንን እየዳሰሱ መንገዳችንን በሰናይ ጎዳና ይገነባሉ። እነሆ አሳሩ በዛብህ ፈተናውን ለማጋራት ደብዳቤውን ለወዳጁ ልኳል። ወዳጄ ምክረሰናይ ለጤና እንዴት አለ? ኑሮው፣ ስራው፣ ቤተሰብ ዙሪያ ገባህ እንደው ሰላም ሰነበትክ? እኛም እየተንፏቀቅን እየመሰለን ሰዓቱ ቀኑና ወሩም እኛን እያስረጀ መንጎዱን ተያይዞታል። ወዳጄ እንደው ጊዜ ነፋስ ነው፣ እፍ እያለ እየበረረ ነው። አሁን ክረምቱ በይፋ ተጠናቆ በጋው ገብቷል። እኛም ያሉንን በዓላት ሁሉ አጠናቀን ወደ ሙሉ ጊዜ መደበኛ ሕይወታችን ተመልሰናል። ጤናውና ሰላሙ ካለስ መልፋታችንና መስራታችን መልካም ነበር። ምን ዋጋ አለው? ወደ መደበኛ ሕይወታችን ተመልሰናል እያልን ኑሮአችንን ለመግፋት ላይ ታች ደፋ ቀና እንላለን። የጎደለብንን ለመሙላት እንጣደፋለን። ኑሮአችን አንዱን ስንለው ሌላውን እየጫነ ያዋክበናል። በሌላ በኩል ደግሞ አሉልህ ኑሮ ለመባል ራሱ ያልበቃ ሕይወት የሚገፉ ወገኖቻቸውን ኑሮ የምድር ሲኦል እያደረጉ መከራን ዘርተው በሚያሳጭዱ ሰዎች ምክንያት ሰው መሆናችንን እንድንጠላ በሚያደርጉ ሰዎች ሕይወት ጣዕሟ ከጠፋን ከራረመ። እንደ ወዳጅ አሁን የማየው የምሰማው ነገር ሁሉ እውን ይሄን የሚያደርገው ትውቱ ወገኔ ነው፣ ይሄንን የሚያደርገው የቸገረው ሕዝቤ ነው የሚያስብሉኝን ጉዳዮች ባስባቸው ባሰላቸው ባወጣ ባወርደው አልገጥም አልመጣ ያለ ጉዳይ ሆኖብኛል። ዛሬም እንደው ያንተን መልካም ምክር ፈልጌ እንድመጣ ምክንያት የሆነኝ እነዚህን በየቦታው መሳሪያ አንግበው የሽፍትነት ተግባርን እንደ ጀብድ ቆጥረው የንጹሃን ዜጎችን ሕይወት የነሱ የግል ፍላጎት ማስፈጸሚያ የሚያደርጉ አካላት ነገር ጉዳይ ግራ ቢገባኝና እስከመቼ የተከበሩ እምነቶቻችንን ባህሎቻችንን ማንነታችንን የሞት ምክንያት እያደረጉ እየገደሉን ይዘልቁታል የሚለው ነገር ክፉኛ ቢያሳስበኝና ከሰሞኑ የእምነት ተቋማት ላይ የተሰነዘረ የኃይል ጥቃት ነገር ቢያበሳጨኝና ቢያስጨንቀኝ ነው ይህንን መልእክት ወደ አንተ መላኬ። ወዳጄ የዘመናችን የእምነትና የመንፈሳዊነት አስተሳሰብና ሐሳቡ የእምነት ተቋማት ለአማኞች ከዓለማዊ ሐሳብ መጠጊያ መሸሸጊያ የመሆኑ ነገር እኮ ዋጋ ያጣ የመጣበት ዘመን ላይ መድረሳችን እጅግ ሲበዛ የሚያሳዝንና ኢትዮጵያዊ መሆንን የማያስመኝ ጊዜ ላይ አድርሶናል። የእምነት ተቋማት መንፈሳዊ ሴቶች በእምነቶች መካከል ያለው መከባበር ዓለምን የሚያስቀናበትን ዘመን ማሰብ በተሳናቸው ሰዎች ምክንያት እየጠፋ ያለበት ዘመን ይመስለኛል። በእምነት ፍልስፍናዎች ላይ ከመግባባትና ከመተማመን ይልቅ ማንቋሸሽ፣ የሌሎችን እምነት መዝለፍ፣ የእምነት አባቶችን አማንያንን መግደል፣ ቤተ እምነቶችን መዳፈራችን ማፍረስና እስከማቃጠል መድረሱ በተለይም በዘመነ ቴክኖሎጂ የማንቆጣጠረው ሰደድ እሳት ሆኗል። ወዳጄ እንዴት ብናስብ ነው ስህተትን በካሳና በይቅርታ ለማረም ከመሞከር ይልቅ ስህተትን በባሰ ስህተት ለማካካስ የምንሯሯጠው? እንዴትስ ተሰርተን ብናድግ ነው ጸባችንም ፍቅራችንም በስርዓት አልበኝነትና በጥላቻ የተገነባው? አሁን እየሆነ ያለውን ሁሉ አምኜ መቀበል ያዳገተኝ ጊዜ ላይ ነኝ። መቼም በአንድ ጀንበር አድጎ የተቃናም የተጣመመም ትውልድ የለም። ሀገር የምትሰራው በትውልድ ቅብብሎሽ እንደመሆኑ ሁላችንንም የሰሩን አካላት አሉ። ወላጆቻችን፣ ጎረቤቶቻችን፣ መምህሮቻችን፣ ታላላቆች፣ የእምነት አባቶች፣ የሀገር ሽማግሌዎች ሀገርና ትውልድ መስራትም ማፍረስም ላይ እጃቸው ነበረበት። ዛሬም እየሆነ ላለው ነገር ተጠያቂ ከመሆን አያመልጡም። የማዝነው ግን ነገሩ ባጭሩ ከመቀጨት ይልቅ መልካቸውን እየቀያየሩ የሚመጡበት አካሄድ መጪውን ጊዜ በስጋት እንድጠብቀው እያደረገኝ ነው። ወዳጄ የኛ ነገር አንድ ጊዜ መላካጣ ከራርሟል። ቀረ የምንለው ሰቆቃ፣ መከራ፣ ጥላቻ የለም። እንደው ግን ከምንም በላይ የሚያሳስበኝና የሚያሳዝነኝ መጪውንም ጊዜ በተስፋ እንዳልጠብቀው የሚያደርጉ ጉዳዮች እልፍ ቢሆኑም በተለየ ግን የሚያስጨንቀኝ የእምነት ተቋማትንና የእምነት አባቶችን በዚህ ልክ እየናቀን የመጣንበት አካሄድ ነው። የማይነኩትን መንካት ያዋቂነት ልክ የጀግንነት ጥግ የሚመስላቸው አካላት እንዳሽን እየፈሉ ነው። አንዳንድ ነገር እኮ ለአንተም የነገ መኖር ተስፋ ስለሚሆን መንካት የማይገቡ ጉዳዮች ይኖራሉ። የኛ ነገር ግን ሁሉንም ነገር ማርከስ በመለማመዳችን አይነኪዎቹን የእምነት ተቋማት እንደ
በጦር ሜዳ መዳፈራችንን ገፍተንበታል። መሳሪያ ያነገበ ሽፍታን ማን ነው የእምነት ተቋማት ወኪል ያደረገው እንዴ? እንኳን ግብሩ ሐሳቡ እኮ ዓለማዊና ሰማያዊ ፍላጎቶችን ያነገበ ነው። አንዱ ከአንዱ በፍጹም አይገናኙም። የተለያየ ጽንፍ ላይ የቆሙ ሐሳቦችን ለማዛመድ መሞከር የማሰብ አቅም ሚዛኑን መሳት ነው። ይብሱኑ የሚያሳስበኝ ነገር ደግሞ ዘመን ሰለጠነ፣ ዓለም ተለወጠ፣ መንፈሳዊና ዓለማዊ አካሄዶች ከፖለቲካ የተለዩ ናቸው በሚባሉበት ዘመን የእምነት ተቋማትን ልምሻ ለሆነ ፖለቲካ ለመባል ያልበቃ አካሄዳቸው ማስፈጸሚያ የሚያደርጉ ሽፍቶችን የማስቆም ኃላፊነት የማን ሊሆን ይገባል የሚለው ነገር አሁንም ጠርቶ አለመውጣቱ ነው። የኃላፊነት መደበላለቁ ከመብዛቱ የተነሳ መምህሩ ጽንፈኝነትን ይሰብካል። የእምነት አባትና ተቋማት የፖለቲካ ጎራ ለይተው መደበኛ አገልግሎታቸውን ዘንግተው እዚህና እዛ ይራኮታሉ። ፖለቲከኛው ምን እንደሚጠየቅና ምን እንደማይጠየቅ ማወቅ ተስኖታል። ወጣት ከእውቀትና ጥበብ ርቆ ውራጅ ተግባራት ላይ ተጠምዷል። ሕግ አስከባሪውና የፍትህ ተቋማት መኖራቸው ክብራቸውና መፍራታቸው በደቦ ፍርድ ተተክቷል። በዚህ ሁሉ መደበላለቅ ውስጥ ዜጋው ተጨንቋል። ወዳጀ አሁንማ እንዲሁ ዝም ብዬ ሳስበው የኛ ነገር ለፈጣሪ ራሱ ግራ ሳይገባው አልቀረም። ሀገር ስርዓትና ሕጓ የሚከበረው እኮ አላፊ አግዳሚው እየተነሳ ያሰበውን ሲፈጽም አይተን እንዳላየ በማለፍ አይመስለኝም። የሕግ አካላትስ እስከ መቼ ነው እንዲህ ያሉ መተላለፎችን እንዳላየ የሚያልፉት? እስከ መቼስ ነው የእምነት አባቶች በዝምታ ማለፍ የማይገባቸው ጉዳይ ላይ በአደርባይነት ዝምታን የሚመርጡት? እኛ ወላጆች ጥላቻውና ምሬቱ ሞልቶን በአንድ በኩል ለራሳችን ነፍስ እየሳሳን በሌላ በኩል ክፋታችን በስቶ እኛ ለመፈጸም ጊዜና ሁኔታ ስላልተመቸን የቂም በቀል አስተሳሰብ ልጆቻችን እንዲፈጽሙልን መንገዱን የምናመቻችላቸው ለምን ይሆን? ምን እስክንሆን ነው የምንጠብቀው? ወዳጀ እንዲው ምርር ትክት ብሎኛል። አለ የተባለውን የመጠላላት የመናናቅ የመገፋፋት የመናጠቅ ተግባራትን ሁሉ ፈጽመን ውስጣችን አልረካ ሲለን አሁን ደግሞ መላጠፍቶን እየዋተትን ችግሮቻችንን ትውልድ እንዲረከበን መደላደል እየፈጠርን ነው። ወዳጀሙት እንዲሁ ዝም ብለህኛነታችንን ማንነታችንን ልብ ብለህ ብትመለከተው ተሸፋፍኖ የተቀመጠው ትክክለኛው ገጽታችንን የጊዜ ኃይል እየገለጠውና ጊዜ ደፋሮ ውስጣችንን ቁልጭ አድርጎ እያሳየን የመጣበት ዘመን ላይ መድረሳችን ቢያሳስበኝ ነው ይህንን ሁሉ ምሬት ለአንተ ከትቤ መላኬ። አሁንማ ሞትና መገዳደል እንደኛ የበቃበትና የተፎካከረበት ያለ አይመስለኝም። ስለ ነገ ማሰብ ካቆምን ከራርመናል። የአንዱ መሰደብ ለሌላው ነገ ለኔ ምን ያስከትልብኝ ይሆን ብሎ የሚያስብበት ጉዳይ አልሆን ብሏል። እዚህ የተለኮሰ የነገር እሳት ነገ ሰደዱ ለሁሉም እንደሚዳረስ ለማይረዳ አምሮ ሀገርን ያህል ነገር እንዴት ታምኖ ይሰጠዋል? ህዝብንስ እንዴት ችሎ ያስተዳድራል የሚለውን ጥያቄ ደጋፊም ነቃፊም ስንሆን ልንጠይቅ የሚገባን ጥያቄ ነው ብያምናለሁ። ወዳጀ ምክረሰናይ አሁን አይተ ከሆነ እኮ ፖለቲካ በኢትዮጵያ ከመበሽቀጡና ከመጎሳቆሉ የተነሳ ለሐሳብ የከበዱ ጉዳዮችን ሳይቀር ለፖለቲካ አመለካከት መቃወሚያ ያገናኙ የሰው ልጅ ህይወትን ጨምሮ ሁሉም ነገር ዋጋ እንዳይኖረው ማድረጋቸው ተነሳንለት ከሚሉት አመለካከት ጋር መተላለፋቸውን የሚያሳይ ነው ባይነኝ። መናኛ የፖለቲካ አካሄድ፣ ባህል፣ እሴት፣ ማንነት፣ እምነትና የእምነት ተቋማት የሰው ልጅ ማንነቱ የሚገነባባቸውን መሰረቶችን መናድ እንጂ መገንባት አይችልም። ከዛ በላይ ግን እኔን የሚያሳስበኝ እነዚህን አካላት ማን ነው መላ የሚላቸው የሚለው ጉዳይ ነው። ኃላፊነታችንን ሁላችንም እየተገፋፋን ነው። ወቀሳውንና ፍታ ምቾቱን እንጂ ኃላፊነትን መውሰድ ማናችንም አንፈልግም። ለዚህም ይመስለኛል አጠፋው ሳይሆን ተበደልኩ የሚለው መብዛቱ። ወዳጀ መቼም እንደ አንድ ዜጋ በለው ወይም ልጆችን ወልዶ እንደሚያሳድግ አንድ ወላጅ እኔን የሚያሳስበኝ ሁለት ጉዳይ አለ። አንዱ ቀጣዩ ትውልድ ወየለየለት ጽንፈኛና የኔን ብቻ ልዩ የሚል አሊያም ስለ ሀገር፣ ስለ ወገን፣ ስለ እምነት፣ ስለ ባህልና ስለ እሴት ግድ የሌለው በደፈናው የሚኖር ትውልድ እንዳይፈጠር ሰጋለሁ። ሌላው የምፈራውና የምሰጋው ከጊዜ ወደ ጊዜ እየተባባሰ የመጣው እንዲህ ያለው የእልህ አካሄድ እንደ ቀላል የሰዎችን ህይወት የመንጠቅ ልምምድ ነገ ሁላችንም ዘንድ በየቤታችን እንደማይመጣ ምንም አይነት ዋስትና አይሰጠንም። ዛሬ ስሜታዊነት ተጭኖን የምናደርጋቸው ተግባራት በሙሉ ሌላው ላይ አይተን እንደምናልፈው የሚቀል አይመስለኝም። ለማንኛውም ወዳጀ ምክረሰናይ ይሄ ነገር እንደ ሀገር ማሳሳቢ ነው እና አንተም ይበጃል ቢሆን ይሻላል የምትለውን መልካም ሐሳብ ከተበላክልኝ አክባሪ ወዳጅህ አሳሩ በዛብህ። እነሆ ምክረሰናይ
ለአሳሩ በዛብህ ጉዳይ መልስ ይሰጣል። ወዳጄ አሳሩ በዛብህ ለጤና እንደምን አለ? እኔ እንኳን ከሰሞኑን ትንሽ አመም አድርጎኝ ያረፍ ልበል ብዬ በቤተሰብ እንክብካቤ ከራርሜያለሁ። እንደው ግን የበዓል ድባቡን ወጣ ብዬ ማየት አምሮኝ ነበር። ቢሆንም እድሜ ለቴሌቪዥን አብዛኞቹን ከቤት ሆኜ እንድታደም እድል ሰጠውኛል። እንግዲህ ወዳጄ አንተም እንዳልከው የመስከረም ወር በዓላቶቻችን አጠናቀን በሙሉ አቅማችን ወደ መደበኛ ህይወታችን ተመልሰናል። እንኳንም ጤናም ሰላምም ሆነን ወደ ህይወታችን ገባን ብለን ልናመሰግን ይገባል። ምክንያቱም ዛሬ እኔን መልካም ምክር ፈልገ የመጣህበትን መልእክትህ ስመለከት ለካ ሰላም ስንሆን ነው ድካማችንም እንድንረዳ የሚያደርገን ረፍት ማድረግም የሚታሰበው አስብሎኛል። ለማንኛውም በዚህ አስታክኬ ለዛሬ እኔን መልካም ምክር ፈልገ ለመጣህበት ጉዳይ ልግባ። የእምነት ተቋማትና እምነቶቻችን ስለምን ክብር አጡ? ከክብርም በላይ የእምነት ተቋማትን ላልተገባ ዓላማ ማስፈጸሚያ የማረጋገጥና ከሰሞኑን አንድ የሀገራችን አካባቢ የሚገኝ የእምነት ተቋም ላይ የተሰነዘረ ጥቃት ጉዳይ አሳስቦህ የጻፍክልኝ ደብዳቤ ነገር በእርግጥም ሁላችንም የሚያሳስበን ትልቅ ጉዳይ እንደሆነና ከወዲሁ መፍትሄ ልንፈልግለት የሚገባ ጉዳይ እንደሆነ ተገንዝቤያለሁ። ቀላል መስለው እና ንቀን እየተውናቸው ያሉ የባህል እምነትና ማንነት ጉዳዮች ቀስ በቀስ ያመለጡንና ዋጋ ያስከፈሉን ያሉ ጉዳዮች ሆነዋል። ወዳጄ በዚህ ባለንበት የቴክኖሎጂና የመረጃ ዘመን ጥፋቱም ልማቱም እኩል አማርጠን እንድንጠቀም ብንደረግም ምርጫችን ያልተገባው ላይ ሆኖ አይደለም መናገር ማሰብ የማይገባን ነገር አደባባይ እየወጣን እርስ በርስ እንዳንተማመን እንድንፈራራ ያደረገን ነው። አብዛኛው ጥፋታችንና ውድቀታችን የምናየውና የምናውቀው በእነዚህ የመገናኛ ዘዴዎች ላይ ሆኗል። እንደ ቀላል የሚነገሩን ንግግሮች ብዙሃንን እንደሚያሳዝኑ ብቻ ሳይሆን የቂምና ቁርሾ ምክንያት እየሆኑ ለህዝብ እየደረሱ የመጡበት ዘመን ላይ ነን። ከምንም በላይ የከፋው ደግሞ እነዚህን ሐሳቦች የሚያስተባብሉ አካላት ትክክል አይደለም የሚሉ ታላላቆች መጥፋት ነው። ከነዚህ መካከል ደግሞ የእምነት ተቋማት፣ የእምነት አባቶች፣ ትክክለኛ አማኞች ጠንካራ ተፈጻሚ ህግና ስርዓቶቻችን መላላታቸውና አለመፈራታቸው ነው። የእምነት ተቋማትና የእምነት አባቶች አንድን ማህበረሰብ መስራትም ማፍረስም የሚያስችል አቅማቸውን በአግባቡ እየተጠቀሙ ባለመሆኑ በተቃራኒው እነሱ ተንቀው አማኞቻቸው ተደፍረው የእምነት አባቶች ከምንም ተቆጥረው ዛሬ ኃላፊ አግዳሚው ስድብ የሚለማመድባቸው መሆናቸው በእርግጥም ሊያስቆጨንና ሊያሳስበን የሚገባ ጉዳይ ነው። ወዳጄ አንተም እንዳልከው ያለብን ችግር ሳይበቃን አሁን ደግሞ የእምነት ተቋማት ላይ የሚሰነዘሩ ስድቦች፣ ዘለፋዎች፣ ከዚያም ሲያልፍ አባቶችና አማንያን ላይ የሚሰነዘሩ ጥቃቶች፣ ግድያዎች፣ የእምነት ተቋማት ላይ የሚሰነዘሩ ጥፋቶች የዘመናችን ትልቅ ጥፋቶች እየሆኑ በመሆኑና የዚህ ትውልድ አካል በመሆናችን ራሳችንን ልንፈትሽ ይገባል። እነዚህን መስመር የለቀቁ አካሄዶች ለመግታት ግዴታ የምንከተለው የእምነት ተቋም ተጎድቶ ማየት አይጠበቅብንም። ግዴታ የኛ እምነት መነካት የለበትም። ግዴታም የፖለቲካ ውግንና አያስፈልግም። እንደውም እምነት እንዲኖረን ራሱ አይጠይቅም። ሰው መሆናችን ሀገር እንዲኖረን መፈለጋችን ብቻ በቂ ነው። ወዳጄ በእምነትና ማንነት ላይ አነጣጥረን የምናነሳው በትር ሀገር ጠል እንጂ ሀገር ወዳድ ያደርገንም። ለጥፋት የምናነሳው ሁሉም ጥቃት ነገም በጃዙር እኛው ላይ ተመልሶ እንደሚመጣ መገንዘብ ካልቻልን በእርግጥም የማሰብ ችሎታችን ልንፈትሽ ይገባል። አንድ ሀገር ላይ የእምነት ተቋማትን ተዳፈርን ማለት ብዙ መሄድ የጀመርንባቸውን አዘቅቶች ስለሚያሳይ ለመውጣት እንዳይከብደን መተሳሰብና መተጋገዙን ዛሬን ጀምር። ወዳጄ አንተም እንዳልከው ልጆቻችን እያሳደግን ያለንበት አካሄድ መለስ ብለን መመልከት ግድ ይለናል። ልጆቻችን የምንሰራው እኛ እንደመሆናችን እኛስ የተሰራንለት ማንነት እምነት እርስ በርስ መከባበር ምን ድረስ እንደሆነ ውስጣችንን ፈትሽ። ዛሬ እንደ ቀላል ጽፈን የምናስቀምጣቸው ጽፎች፣ ቀርጸን የምናስቀምጣቸው ተንቀሳቃሽ ምስሎች ነገ ከነገ ወዲያ ልጆቻችን ሲያዩት የሚኮሩበት ከመሰለን ተሳስተናል። የተበታተኑና የማይተማመኑ አድርገናቸው በኢኮኖሚ የደቀቀ ሀገር ሰጠናቸው ይኮሩብናል ብለን ማሰብ ራሱን ማሞኘት ጭምር ስለሚሆን ዛሬ ላይ የቱ ጋር ነን? የተሳሳትነው ብለን የተጣመመውን ማንነታችንን እናስተካክል። ፖለቲካዊ አስተሳሰቦችና ጽንፎች የዘላለም የሚባሉ አይደሉም። ጊዜን፣ ዘመንን፣ ወቅትን ይመስላሉ፣ ይለዋወጣሉ። በተለይም አሁን እንዳለንበት ዘመንና አስተሳሰብ እጅግ ሲበዛ ተለዋዋጭ በመሆናቸው ሀገርን ያህል ታላቅ ሀብት
ላልተገባ ፖለቲካዊ ፍጆታ ከመዋል ራሳችንን ብንቆጥብ ነገ የምንከፍለውን ዋጋ ልንቀንስ እንችላለን ብያምናለሁ። እርስ በርስ ተከባብሮ የሚኖር ህዝብ እሴት ለግል አመለካከት ጥቅም መዋል ነገ የራስ መቀመጫ ላይ እሾህ እንደመነስነስ ነው ወዳጄ። እልህና ጽንፍ የረገጠ የጥላቻ አካሄድ ሚዛናችንን እያሳተን ያለንበት ዘመን ላይ በመሆናችን እኛም እውነትና ስህተትን መለየት አዳግቶናል። ልጆቻችን ሳይቀር የቂምና የበቀል ጎተራ አድርገን ያተረፍነው እንደሌለ ከኛ በላይ ማስተማሪያ አይገኝም። ከሞት በላይ የሚያስተምረን ምን እንደምንፈልግ ባይገለጽልኝም አቅማችን በፈቀደ ልክ ግን ልናስብ የሚገባን ግን አሁን በያዝነው አካሄድ ነገን የተሻለ ማድረግ እንደማይቻል ነው። የነጻነት ታጋይ በሚባል የዳቦ ስም ህዝብ ከሰብአዊ መብቱ ባስገዳጅ ከተነጠቀ በገዛ እምነቱና ማንነቱ ተሳቃቂ ከሆነ ከገዛ ሀብቱና ህይወቱ ተሳዳጅ ከሆነ አካሄዱ ስህተት እንደሆነ ግልጽ ነው። ነጻነትን ሳያውቁ ነጻ ለማውጣት መታገል ያስከፈለን ያለው ዋጋ በህይወታችን የተተመነ መከፈሉ ያሳዝናል። እስከዛሬው ጥፋታችን አስተምሮን ራሳችንን የምናውቅበት ጊዜ ሊሆን የሚገባው አሁን ነው ባይነኝ። መቼም ተወቃሹ እከሌ ብቻ ነው የምንልበት ሀገር ላይ አይደለንም። ይልቅስ ሁሉም እንደየተዋረዱ ለሀገር ክብር ማጣት ለህዝብ ጉስቁልና ተጠያቂ መሆኑን ሲያምንና ለማስተካከል ሲታትር የጠፋው ይታደሳል፣ የተጎዳውም ይካሳል። አንተም እንዳልከው የእምነት አባቶችም የእምነት ዋጋና የመንፈሳዊ ዓለም ዋጋን ራሳቸው ተምሳሌት አድርገው እስካላሳዩ ድረስ እነሱም የሚመሩትም እምነት አይከበርም። እንከበራለን ብለው የተሸሸጉበት የፖለቲካ ሽፋንም ፈጠነ ዘገየ የተገለጠለት የሚጠብቃቸው አሁን ያመናቸው ህዝብ አይሆንም። ይልቅስ ይብሱኑ የሚያዋርዳቸው የሚያዳምጣቸው ዋጋ የማይሰጣቸው ከዚያም ሲያልፍ የሚያሳድዳቸው ይሆናል እና ለምንም ነገር ጥቅም የማይሰጡ ከመሆናቸው በፊት ብዙሃንን እንደያዙ ስለ እውነት የሚኖሩ ቢሆኑ ለሀገርም ለትውልድም ይበጃል ባይነኝ። ወዳጅ አሳሩ ቀጥዬ የማነሳው ኃላፊነት ያለበት አካል የህዝብን ሰላምና ደህንነት የሚያስጠብቁ ህግ አስከባሪዎችንና የፍትህ ተቋማትን ነው። እነዚህ አካላት ሀገርነቷ በተጨባጭ እንዲታይ የሚያደርጉ ናቸው። የተሰሩበት ልክና ተግባራቸው ሊያስከብራቸው ይገባልና የሚከበሩበትንም የሚፈሩበትንም ልክ ያሳዩላለሁ። ወዳጅ አሳሩ ዛሬ ያነሳው ጉዳይ ለኛ ኢትዮጵያውያን እጅግ ትልቅ ጉዳያችን ነው። መፍትሄውም በአንድ ጊዜ የሚመጣ ባይሆን እንኳን እንዳይባባስ ማድረግ ግን የሁላችንም ድርሻ ነው። የተጎዱትንም ከይቅርታ ጀምሮ ሁሉንም መካስ የእያንዳንዳችን ግዴታ መሆኑን መዘንጋት የለብንም። ነገሩ ከበድ ብሎ ብዙ የሚያባብለን ቢሆንም የዛሬውን በዚሁ ለማብቃት ተገደድኩ። ሳምንት በሌላ ጉዳይ እስክንገናኝ ቸር ቆየኝ። አክባሪ ወዳጅህ ምክረ ሰናይ።